ሙዲዘም ምናምን እኮ ነው የገባ። በምን ሂሳብ ጃኒን እጠላታለሁ? አይኖ መሲ አሁን እንዴት መሰለሽ ማሬ፣ አሁን ልጅቷ አሁን አለችበትን ነገር እንግዲህ እያየሽ ነው አንቺን ብትሆኝ ማለት ነው። አንቺ ደግሞ እኔ እስከሚያውቅሽ ድረስ አረብ ሀገር ላሉት ኢቶቻችን በጣም ከሚታገሉት ሴቶች መካከል በተለይ ዱባይ ላይ ሆነሽ ብዙ መስዋዕትነትን የምትከፊ ኢት እንደሆንሽን በደንብ አውቃለሁ። በእውነት እኔ አልዋሻችሁም። እኔ ዱባይ ውስጥ ካሉት ሰዎች መካከል በሚሰማው ነገር በጣም የምወዳት ብትኖር እሷ ናት። እና ሳሪ አለች፣ አንቺም አለሽ። ለሴቶች በጣም ብዙ ትግል ስለምትታገሉ ለምንድን ነው ከዚህ ልጅ ጎን ማሁን ያቃታችሁ? እኔ እንደ ኢትነት ነው ሊጠይቅሽ የሚፈልገው። እኔ እንደጠየቅሽን ጥያቄ ልመልስልሽ። እኔ የኢትዮጵያና የአሜሪካ አጀንዳ ላይ እጄን አላስገባም። በቀደም ቤቴን ከፍቼ ተናግሬ ለምን መሰለሽ ማላስገባው? ነገ አንሶ ላይ የተጋፈፉ ሰዎች መካከል እኔ አልገባም። ጃኒ በሴትነቷ ቁሚላት ከሆነ በሴትነቷ አታክ ስትደረግ ቆምላታለሁ። አሁን ግን ጃኒ በሴትነቷ አይደለም አታክ እየተደረገች ያለችው። ሁለት ፐርሰናል ላይፎች አሉ። በነዛ መሃል ውስጥ ጭቅጭቅ ተነስቷል። ሰዎች አሉ፣ አገር ቤት ቤተሰብ አላት። አብረው እዛ መፍታት ባለባቸው ይፈታሉ። አንሶ ላይ ተጋፈፈበትና የኢትዮጵያ አጀንዳና የአሜሪካ አጀንዳ ላይ አልገባም። ይሄ አጀንዳ የሚጠቅመው ስራ ለበዛባቸው ዜድ በማርያም አወድልኝ ቆይ ዜድ ኖ ቆይ አንዴ ልንገርሽ። በስቶሪ ነው ያላምንም እያልኩሽ ነው ዜድ። በስቶሪ ከሆነ አንቺ ከፍቶሽ ስቶሪ ታረጋለሽ። እኔ እሺ አንደኛው አካውንቷ ተዘጋ አልታፈነችም። ይሄ እኮ ቢዝነሷ እኮ ነው። ይሄኛው አካውንቷ ደግሞ በቃ አሁን ለምሳሌ አንድ ሴት አሁን ከአዶናይ ጋር ያለው ነገር አለ። እኛ ሴቶች ፍቅረኞቻችን ላይ የሆነ ነገር ሲፈጠር ስቶሪ እናደርጋለን። እንዲሁም ይሄ ሚዲያ ልጅቷን ወደማይሆን ነገር እየከተታችኋት ነው ብዬ ነው የማስበው። አንደኛ ይሄ ነው። ሲቀጥል ልንገርሽ፣ ጃኒ ጠንካራ ሴት ናት። የሶሻል ሚዲያን ነገር ጥንቅ አድርጋ የምታውቅ ልጅ ናት። ገባሽ? እራሷን ማዳመጥ ስለፈለገች ብቻ ዲአክቲቭ ካደረገች አካውንቷን አደረገች ነው። ከዛ በተረፈ የኢትዮጵያና የዱባይ አጀንዳ ላይ ዓለም ቢነሳ ራሱን ያልገባም። ለምን መሰለሽ? ነገ ታርቀው ህዝብን ያጣላም ብለው ይመጡ ብዙ ሰዎች አሉ። ለሴት ድምፅ እንሁን ከተባለ ዜድ ለምንድን ነው የምንወሻሸው? ሚሊዮን ሴቶች ድምፅ ሁኑን እያሉ ማን ድምፅ ሆናቸው? ለምንድን ነው የሆነ ታዋቂ ሰው አሁን ወይኔ ወይ ዜድ አንቺ ወይ የሆነ ሰንበዲ ቲክታክ ላይ የሆነ ብቻ ቫይራል የወጣ ሰው ብቻ ሲነካ ምንጮህ ከሆነ ችግር ያለው እኛ ጋር ነው። እንደ ሴት አብረን እንቆም። ጃኒ በሴትነቱ አይደለም አታክ የተደረገችው፣ በፐርሰናል ህይወቷ ላይ የሆነ ነገር አለ። ያንን እንድታስተካክል ከጎኗ መሆን የሚጠበቅባቸው ሰዎች አጠገቧ ጥሩ ሰዎች ካሉ ያንን ነገር ማድረግ ነው። ከዛ በተረፈ ግን ልጅቷን ወደ መጥፎ እንትን በሴትነቷ አታክ ተደረገች፣ እንደዚህ አታክ ተደረገች፣ እንደዛ ከተባለ ሌላውም ሌላ እየጎተተ ነው የሚመጣው። በተረፈ ይሄ ነው። ሲቀጥል ይሄንን ይመቻችሁ የመዳም ቅመሞች፣ ስንት ስራ እየሰራችሁበት ነው። እዛም ትክክል እያላችሁ ዜድ ቤትም ትክክል ብላችሁ እኔም በኋላ ስከፍት ትክክል ትላላችሁ። እናንተ ስራችሁ እየሰራችሁ ነው። ስንት ስራ የሚተኮስ ልብስ እቃሚታ እንተዋወቃለን። ስለምንተዋወቅ ነው። ምን ነው እዚህ ጋር ዩቲዩብ እኮ አለ። ስንት አስተማሪ የሆነ ዩቲዩብ ላይ አይደል እንደ መዳም ቅመሞች ስታይ መሀይም ነው እንደምን መስለው የመዳም ቅመሞች ስንት ዩቲዩብ እኮ አለ የምንማርበት ስንት ነገር አለ። ስንት የቤተክርስቲያን አለ። ምን ነው የመዳም ቅመም ብቻ ለደምና ተብላችሁ መታሰቡት ኖ ዜድ ሀፍቴ ልንገርሽ። አሁን አየሽ አንቺ ከሶሻል ሚዲያ ርቀሻል። ምን ነው በመረጃና በማስረጃ ነው። እንደው የትኛው ሰው ነው ዜድ እንደው ዩቲዩብ የሚገባው? አንድ ነገር ልንገርሽ። አሁን አንቺ ቤት እዚህ ትክክል ያሉት ዜድ አሁን ትንሽ ቆይቼ እኔ በከፈት አንቺን ወይ ዜድ እኮ ቆሻሻ ብል አሁን እዚህ አንቺን የሚደግፉ ልጆች እኔ ቤት መጥተው አጀንዳው እንዲቀጥል ስለሚሉ ትክክል መስይ ሂጅበት ይላሉ። ሄርፎን ጆሮአቸው ላይ አድርገው ዜድ እኔ የልጆቻችንን ባህሪ እናውቃለን። ዩቲዩብ ሄዱ ሙዚቃ ሰማ የለም ምን ሆነሽ ነው? ለማንኛውም ዜድ ማርያምን ነው የምልሽ፣ ከጃኒን እኔ በጣም ነው የምወዳት። ምንም አድርጋኝ ልጠላት አልችልም። አክባሪ ናት። ስልኳ አለኝ፣ ደውዬ ላውራት የምችል ልጅ ናት። ከዛ በተረፈ የእሷን ፎቶ ፕሮፋይል ስላደረኩ ጃኒን እወዳታለሁ ማለት አይደለም። የበረሮ ማጥፊያ በረሮ እላዩ ላይ ተለጥፎ ነው የሚሸጠው። ፎቶ በፎቶ ከሆነ በረሮ እላዩ ላይ ተለጥፎ ግን መጥፊያዋ ነው እንትን የሚባለው። ስለዚህ ፎቶ በመለጠፍ አይደለም። ጃኒን በተግባር ከጎኗ መሆን እንኳን ካለብኝ እኔ ቀርባታለሁ። ፎቶዋን ተሸክማችሁ ከምታለቅሱት እዚህ ቲክታክ ላይ በላይ ማለት ነው። እና ዜድዬ ይሄንን ነው። እኔ ሲጀምር ከአንቺ ጋር ትንሽ ሙድ ሊይዝ ነው የገባሁትኝ። ቻውሽ ማሬ፣ ግን እኛ እንሄድብሻለን። አስቱ ቤትሽን ክፈቺ። እኛ ጋር እንዳትጣሉ ብያለሁ መሲ 44ቶች ጋር እንዳትጣሉ። እሺ አስቴር ሲጀመር እኮ ነው ይሄ አጀንዳ እኮ
ስሚ ዜድ ማርያምን ይሄ አጀንዳ ውስጥ እኮ መግባት አልፈልግም ምናምን ብለን እኮ ገለልተኛውኝ ያለው እኔ ለመሰለሽ ጆ ዳንኤልም አዶናይም ጃኒም ለኔ አንድ ናቸው። ካለኝ ማስማማት የምችለውን ነገር ለጆንም ጽፌለታለሁ፣ ለጃኒም ደውላታለሁ። ችግር የለብኝም። ገባሽ? አዶናይም ፐርሰናል ስልኩ አለኝ፣ አግኝቼዋለሁ። ኢትዮጵያ የሄድኩ ጊዜ አውርተናል ምናምን። እኔ አሁን ያናደረችኝ ጥላቻ ስላለብሽ ነው። ይዟችሁ ይሄድ። እሷን እኮ መሲ እኔም አልደገፍኳትም። ምንም አይነት ጥላቻ እንደሌለሽ አውቃለሁ። ለሷን ተቃውሚያታለሁ ማለት ነው። ምን አሁን ጃኒ ወይ ዜድ በማርያም አንድ ጥያቄ ልጠይቅሽ። ጃኒ ምን አድርጋ የምትጠላ ልጅ ናት? ፖለቲካ ውስጥ የለች፣ ዘር ውስጥ የለች፣ በራሷ ዓለም ፈታ የምትል ልጅ ናት አይደለ? ምን ስላደረገች ጃኒ ትጠላለች? እንደው በመቤቴ ጃኒን የሚጠላ ሰው ራሱን ይመርምር። ጤነኛ ሊሆን አይችልም። ገባሽ? ምክንያት ምንም አድርጋ የምትጠላ ልጅ በራሷ ዓለም ራሷን ለማሸነፍ ወጣትነቷን፣ ጎበዝነቷን፣ ቀልጣፋነቷን ተጠቅማ እዚህ የደረሰች ልጅ ናት። ሰው ነክታ አታውቅ፣ ሰው ተሳድባ አታውቅ፣ ምንም ብላ ማታውቅ ልጅ ናት። ምን አድርጋ ጃኒን ትጠያታለሽ? አንድ እንደዚህ የጃኒን ፎቶ ያደረጉ ሌሎቻችሁን አይደለምሽ እንደ ቅድሟ ያልጋ ስተት ምንም የተወላገደ ኑሮዋም እሷም የተምታታባት የጎመን ዘር ትራፊ ግን ጃነነነነ ብለው አፋቸውን ሲከፍቱ ግን ሰው ወደ ሌላ ነገር ሄደ። እኔ ሲጀምር ሊዝ ነው የገባሁት እንደነገርኩሽ። እኔ ምንም ከእንደዚህ አይነት አጀንዳ ሲጀመር አልጋ እንትን የኢትዮጵያና የአሜሪካ አጀንዳ በረከት የለውም፣ ቶሎ ነው የሚቋረጠው። ለዛ ምን ብዙ አልጋውን ቻው በቃ አረምሲ ባክን በረከት የለውም። ማለት በረከት የለውም፣ ስልብ ነው የሚለው ቶሎ ብሎ በረከት የለውም። እንትሞሉባት እንጂ ጃዬ ላይማ እንዴ አንድ ፍሬ ጻል ማርያምን በዚህ ደረጃ ብቻ ይበረቱት። ለምን አጀንዳ ሌላ አጀንዳ ይምጣና ይቀየርላት ብቻ ፈጣሪ ገብርኤል ብቻ ይርዳት። በእውነት በዚህ ደረጃ የዚህን ሀል ምን አድርጋ ነው አንድ ፍሬ ልጅ? በእውነት ይሄ ሁሉ ህዝብ እሷ ላይ እየተነሳው እኔ አላውቅም። በጣም ነው የሚከብደው። ሁሉ እስቲ ሁሉ ስለሷ ነው የሚያወራው። ሁሉ አንድ ሳምንት ሙሉ አንድ ፍሬ ልጅ ላይ በዚህ ደረጃ ሴት ልጅ የሌላው እህት አለው እናት አለው። በዚህ ብታጠፋ ራሱ እንኳን የዚህ አልተበድላ ቀርቶ ብታጠፋ ራሱ በዚህ ደረጃ እሷ እንደዚህ መተቸት አጀንዳ ማለት እኔ ጃኒ በድሬዳዋው ጊዜ እንደዛ ማዕበል ሲነሳባት ማርያምን ነው የምልሽ ከጎኗ ነው የቆምኩትኝ። ጽፌላታለሁ ምናምን በጣም ነው የምትወጃት። ጃኒን ብትኝ ምን አድርጋ የሆነ ምክንያት ስጭኝ ጃኒን ጣላታለሁ። የሆነ ምክንያት ስጭኝ አዶናይን ጠሏለሁ። የሚጠሉ ልጆች አይደሉም። መካከላቸው ሰይጣን ገብቷል። እነዚህ ልጆች ኦርቶዶክሶች ናቸው። የሃይማኖት አባት አለው ቁጭ አድርጎ እንዲያነጋግሯቸው፣ እንዲመክሯቸው፣ ወደ ቀልባቸው እንዲመለሱ ማድረግ ነው እንጂ አንዱ ሳይድ ይዘሽ አንዱ የምትይ ከሆነ ነገሩ አይበርድም፣ እየተቀጣጠለ ይሄዳል እንዴ። በተረዳ ጃኒ ማንም ፊት በቃ ሰው ተናግራ ማታቅ ልጅ ናት። ሲቀጥል ደግሞ ሁለቱ ወንድ አተረማመሰች ምናምን ለምትሉ አዳሜ እንተዋወቃለን። ሁለቱ ወንድ 10 20ውን ያተራመሰው አሁን ከታች ተቀምጦ ማለት ነው።